ልጄ እባክህ የሆነ ነገር በል። ምን ልል እችላለሁ ማይ? እስኪ ንገሪ። ቆይ ማን ይሄን ሊያደርግ ይችላል? ግን ቆይ ስለ ፕሮግራሙ የነገራችሁ ሰው አለ እንዴ? ለምን ይሄን አልክ? አይ ይሄ እኮ ግልጽ ነው። ፕሮግራም መሆኑን አውቀው እኮ ነው በስጦታ ዕቃ ጠቅልለው የላኩልን። ቆይ ምን አለ ሙሉ አካሉን እንኳን ቢልኩልን? ቃል ይሄን ነገር ማጣራት ይኖርብናል። እስከዛ ድረስ ግን ያንን ካርቶን አውጥተን መጣል አለብን። ኧረ ቢያንስ እንቅበረው። አምነኔ እኛው የሰውም ግፍ አለው። ልክ ናት። እኔ ጨርሰዋለሁ። አንተ ብቻ ማድረግ የለብህም። ምን እንዳልሆነ አንተ ለጉዳዩ ብቻ ትኩረት ስጥ። እኔ አደርገዋለሁ። የኛ ቀበሮ አስፈጻሚ በነካጅ ይችን አንድ ሐሙስ የቀራትን ሴት በገላገልከን። ጓደኛዬ እኔ ግን በጣም ነው የደነገጥኩት። ያልደነገጠ ማንን አይተሻል? ግን ምንም ማድረግ አንችልም። ቆይ እኔ ግን አንድ ያልገባኝ ነገር የማን እጅ ነው? እኔ ማውቀው የኔ እጅ እንዳልሆነ ብቻ ነው። በዛ ላይ እንደማየው ከሆነ የሁሉም ሰው እጅ ቤት ውስጥ አለ። እርግጠኛ መሆንም አልችለው የወይዘሮ ሰማያልን ነው። ኧረ እኔ ላብድ ነው። በስመ አብ ዘገየሽ። አይዞሽ የኔ ሙሽራ። በቃ ከአቶ አምነን ጋር ተጋባን ማለት ነው? አዎና ሜርሲ ምን ይሳናታል? ያው የሚጋባውን ታጋባለች፣ የሚፋታውን ታፋታለች፣ የሚላክም ካለ ትሻኛለች። እማዬ ይሄን ያደርጋሉ ብለሽ ታስቢዋል? የኔ ልጅ አሁን እኮ ምንም እያስታወስኩ አይደለም፣ ግን አንድ ማናውቀው ጠላት እንዳለን የተረዳሁት። አዎ ግን ከኛ ምን ቢፈልጉ ነው ይሄን ጠቅልሎ ይላኩልን? ይሄ ጉዳይ ከድርጅቱ ጋር የተገናኘ ይሆን? ለምን እንደዚህ ያልክ? ማለቴ የጠረጠርከው ሰው አለ እንዴ? አረ የለም፣ ግን ሰዎችን ሊቀየሙ ወይ ደግሞ ሊያስፈራሩ የሚፈልጉ በድርጅቱ ጉዳይ ነው የሚሆነው። እሱንም ማሰብ አይገፋም። ግን ደግሞ ምን ሊነግሩ ነው የፈለጉት? ደግሞ ዛሬ ይሄንን ልከው ነገ ምን ሊያደርጉ እንደሚችሉ ስለማናውቅ መጠንቀቅ ይኖርብናል። የኔ ልጅ ለጸብ ታጥቂ ወጣን መጠንቀቅ ከባድ ነው። አዎ በቃ እማዬ አንቺ ረፍት አድርጊ። በጣም ነው ውስጤ የፈራው። እንቅልፍ ራሱ የሚወስደኝ አይመስለኝም። ተይ እንደዛ ትበይ እማዬ። እኔ ልጅሽ አለሁልሽ። ደግሞ ትንሽ ረፍት አድርጊና ተኝ። የኔ ልጅ ራስን ጠብቅ። አታስቢ። አቶ አምነን አዲስ የተገኘ ነገር አለ እንዴ? የለም፣ ግን አንድ ጥያቄ ልጠይቅሽ። እሺ ጠይቀኝ። እርግጠኛ ነሽ ማንም አልነበረም በሩን ስትከፍቺ? አረ በጭራሽ ማንም ሰው አልነበረም። ቢኖር እኔ ለምን አልነግርህም? አላቅም። በሂሳብ ማንንም ሰው ማመን አልችልም። ስሜት ይገባኛል፣ ግን ደግሞ ለወይዘሮ ሰማል ስትል ግዴታ መረጋጋት መቻል አለብህ።
ደፍኔ እናቴ መኝ አሁኑን አደርገዋለሁ። አንቺን ያሳጡኝን ሰዎች አንድ በአንድ ጨርሳቸዋለሁ። ያለ እናት ማደግ ምን ያህል እንደሚያስከፋ አሳያቸዋለሁ። ደምሽ ፈሶ አይቀርም እናቴ፣ አሳያቸዋለሁ። ጉዳዩ ወይዘሮ ሰማልን ነው ሊመለከት የሚችለው። አንቺ ሴት በዚህ ጉዳይ የወንድሜ ልጅ አንድ ነገር ይሁንና አንቺንም በተራሽ አንገትሽን ቆርጬ በር ላይ ነው ማስቀምጠው። እናት ዛራ እንዴት ነሽ? አልተኛሽም እንዴ? የጉድ ቀን አይመሽ ይባል የለም። እንቅልፍ እምቢ አለኝ። አንቺ ስለምን አልተኛሽም? እኔም እንደዛው። ቆይ ግን ይሄንን የማይሆን ነገር ያደረገው ማን ነው? የኔ ልጅ ሁላችንም ያ ነገር ይገባል። ወይ ሜርሲ ምስኪን የት እንዳለሽ ተመልከች። ወይ ሜርሲ ወይዘሮ ሰማል። አቤት። አስታውሽኝ? አዎ አረሳውሽም ሲፈን። አታስታውሽኝ? እኔ ግን በደንብ ነው ማስታወስሽ። በልጅነት አምሮይ ስላየውሽ። አልገባኝም። ደፍኔ። ደፍኔ? አዎ እኔ የደፍኔ ልጅ ነኝ። ምን? አሁን አወቅሽኝ? አዎ። ከየት መጣሽ? ካለሁበት። ለምን? ደፍኔ አንድ መልእክት ልካኝ ነበር። የምን መልእክት?
ሰው ነው ወይዘሮ ሰማል መውደድ ያለው አይመስልም። አይዞህ ወንድሜ ልጅ አንተ ብቻ ደህና ሁን። ምንድነው እንደዚህ የምትነካካው? መለስተኛ ባሏ አደረገችው እንዴ? አምን ራስን አረጋጋ። አዎ አምነን ቃሌለው ልክ ነው። ምግብ ልስጥህ እንዴ? ቃሌለው ዝም አለኝ እኮ። ልጅሽን ሰማጣልሽው ወይኔ ሰማር እኔ እንዳልሆነልኝም እኔ እንዳርጅቻለሁ። አትለይን እኔ አስታምሻለሁ አለው ብለሽኝ አልነበረም ወይ? ለማን ጥለሽ ነሽ? ልጅሽን ስለማን አደራርሽው? እኔ እንዳርጅቻለሁ አልችልም፣ አቅም የለኝም። ወይኔ እቴ ኧረ ተይ ላስታምሽ፣ ግድ የለም ኧረ ተይ ላስታምሽ። ለማን ጥለሽ ነሽ? ልጅሽን ስለማን አደራርሽው? እኔ እንደው አርጅቻለሁ አልችልም፣ አቅም የለኝም። ለራሴ መሆን ሰው አይደለሁም። እቴ ወይ
ወይቴ አይ መኖር ከንቱ አያለው ማለት ከንቱ አይ መኖር ከንቱ ስንቱን ተነጋግረን ስንቱን ተወያይተን ስንቱን ተመካክረን ወይቴ ዓለምሽን እንኳን ሳታይ ልጅሽን እንኳን ሳድሪ ጓደኛዬ በእውነት በጣም ነው የፈራሁት። ለምን ሲባል እንዴ ምን ማለትሽ ነው? ምንም ብትሆን እኮ ማቼ ናት። ቢያንስ ወልጄ ሳታይኝ የልጅ ልጇን ሳትስም። ቆይ አንቺ ልጅ ሴትዮዋ እኮ እንኳን ያንቺን ልጅ የራሷንም ልጅ ስም አታውቅም። ግን ቆይ ምን ሆነ ይሆን? ይሄ ጥያቄ ባንቺ አያምርም። በሰጠሻት መድኃኒት ነዋ። ምን ወደሽ? ቆይ ይሄንን እያወቅሽ ነው ስጫት ያልሽኝ? ቆይ አንቺ ልጅ ትንቢት ተናጋሪ ነኝ ምን ነው የሚመስለው? ቆይ ግን ሜርሲ እሷ እንድትሞት ትፈልጊያለሽ እንዴ? አንቺ ልጅ ሁሉንም ነገር ሳማክርሽ እኩዬ የሆንሽ መሰለኝ። አናቴ ላይ ፊት ጣልሽ። ማለት ምን ማለት አለው? ትሰሚኛለሽ? ከዚህ በኋላ አጠገቤ እንዳትደርሺ። ቆይ ሜርሲ ምን ማለትሽ ነው? ጭራሽ አዘን ላይ ያለው እንደዚህ አይነት ነገር መናገርሽ ገርሞኛል በጣም። ምንም ቢሆን እኮ ወይዘሮ ሰማሃል ናት። በቃ እሺ ይቅርታ ጓደኛዬ። የልብን ካደረሱ በኋላ ይቅርታ አይሰራም። እወቂ እሺ? ወይኔ ጓደኛዬን አስከፋኋት ማለት ነው። እናቴ ዘመን እስካሁን እኮ ማመን አልቻልኩም። የኔ ልጅ እኔም እንዳንቺ አቶ አምነን የምን ቀን እንዴት ያልፈው ይሆን? እኔ እንጃ እንዴት እንደሚያልፈው እኔ እንጃ። አሁን እሱ በጣም ከባድ ጊዜ ነው የሚሆነው። እንኳን ለሱ ለኛ ራሱ ማመን አቅቶናል። በዚህ ጊዜ በጎኑ ልንሆን ይገባል። ትክክልሽ እናቴ። እኔ በዚህ እስማማለሁ። የኔ ልጅ ያንተ እንደዚህ መሆን እህቴን አይመልሳት። ተረጋግተህ አዳምጠኝ። ወደ ራስ ተመለስ። እሱ ጠፍቶኝ ይመስልሻል አክስቴ? ግን ደግሞ አቃተኝ። እሷ የሁላችንም እናት እህትም ነበረች። ህመሙ ላንተ ብቻ አይደለም። እኔም እህቴን ነው ያጣሁት። ይገባኛል። የእናት ሞት አይረሳም። ግን ደግሞ ከሆነ በኋላ ምን ይደረጋል? አክስቴ እናቴ ከመሞቷ በፊት የሰው እጅ ተጠቅልሎ ተልኮልኝ ነበር። የሰው እጅ? አዎ የሰው እጅ። ማን ያንን ያደረገው? እሱ ነው ለኔም ያልተፈታልኝ ነገር። ስለዚህ ጉዳይ ግን እማዬ እንደምታውቅ ነው የተሰማኝ። ለኔ ተው። ማጣራት ያለብኝን ነገር አጣራለሁ። ወደ ሲፈን እዚህ ብቻሽን ምን ታደርጊያለሽ? አይ ጸጥታውን ፈልጌው ነው። ጸጥታ እንደምትወጂ አውቃለሁ። ግን ጸጥታን ተገና አድርገሽ ምን እያደረግሽ ነው? ማለቴ ምን እያሰብሽ ነው? ጥቁር ልብስ ለብሼ ምን ላስብ እችላለሁ? ስላለውና ስለተፈጠረው ነገር ነው ላስብ የምችለው። ግን ወይዘሮ ሰማርን በቃ ድጋሚ አናገኛትም ማለት ነው አይደል? ሲያሳዝን በጣም። አንቺማ በጣም ቅርብሻት ስለነበረ አብራችሁ ያሳለፋችሁትን ነገር ስታስቢው በጣም ልብሽ ይነካል። አይ ሰው እኮ አብሮሽ ጊዜ ስላላሳለፈ አይደለም የምታዝኝለት፣ ሰው ስለሆነ ብቻ ነው የምታዝኝለት። የተማረ ይግደለኝ። ይሄን ያቺ ጄሪ ብትሆን ኖሮ ለማስረዳት ደክሜ ነበር አይደል? ስሚ ግን ቆይ እስከ መቼ ነው እንደዚህ የሬሳ መኪና መስለን የምንቆየው? እሷ እንደሆነ አታየን አትመለስ እንደሆነ እንዴ? በዚህ ሰዓት እንዴት ስለ ልብስ እናስባለን? ግን የወንድሜ ልጅ በጣም ከብዶታል። አዎ የእናት ሞት እኮ ነው። እንዴት ላይ ከብደው ይችላል? ወይዘሮ ሰማሪ ሁላችንም እናት ነበረች። ሀዘኑ በጣም ከባድ ነው።
ቆይ ግን እኔ ልጅ ሜርሲ እዚህ ቤት የመጣችው ለለቅሶ ብላ ነው አይደል? አይደለም፣ ቆየች ለመኖር ነው የመጣችው። እህቴ ታዲያ በዚህ ጉዳይ ምን ነበር ሐሳቧ? ደስተኛ ነበረች። የእውነት ግን እጇ ካለበት እንደ ቋንጣ ሰልስዬ የሚሳቅላት ጅስቲ ምንድን ነው ተፈትብኝ? አሁን ከማን ጋር ቁጭ ብዬ ሳሎን አወራለሁ? ብቻዬን ቀረሁ። ወይ ሰማል ወይ ዛራ ጋሊት ሜርሲ ማውራት እንችላለን? አክስቴ ሞርዚና እባክሽ፣ እኔ ስሜቴ ልክ አይደለም። አሁን ማውራት አልችልም። ለምን? ምን አይነት ጥያቄ ነው? ወይዘሮ ሰማልን እኮ አተናታል። እሱ የሁላችንም ቁስል ነው። ስለ ቀጣዩ ግን ማውራት አለብን። እሺ። በጣም ነው ውስጤ የፈራው። እኔ ልጅሽ አለሁልሽ። የኔ ልጅ ራስን ጠብቅ። አታስቢ። አምነን እባክህን እንደዚህ ስለሆንኩ እኮ ወይዘሮ ሰማልን አትመልሳትም። ራስን አትጉዳ። አያገባሽም፣ ውጪ። ልክ ነሽ እናቴ ሞርዚና። ለመሆኑ አውርታሽ ነበር? አዎ። ምን ብላ? ያው የእህትማማቾች ወሬ ነው። ገባኝ። ግን እውነት እልሻለሁ ማንም ሰው እሷን ሞት የጠበቀ የለም። ቆይ አንቺ እንዴት መጣሽ እዚህ? የወንድሜ ልጅ ለማየት ነው። ኧረ አዎ፣ ግዴታ እንደ ሌሎቹ ለቅሶ ጠብቄ መምጣት አይጠበቅብኝም። ሲፉ አንድ ነገር ላማክርሽ ፈልጌ ነበር። ምንድነው? አምነን ላስተዛዝነው ፈልጌ ፈራሁት። ባልሽ አይደል እንዴ? አዎ፣ ግን እኔ እንጃ። ታዲያ ለምን ሜርሲን አታማክሪያት? ተጣልተናል። ለምን? ዝም ብሎ የጓደኛሞች መኮራረፍ ነው። እንደዛ ከሆነ እሺ። በቃ እንደምሽ የሚሆኑልኝ ሰው የለም ማለት ነው። እና ከዚህ በኋላ እዚህ ነው የምትኖሪው? በሚገባ አምነንን ከምን ጊዜውም በላይ መንከባከብ እፈልጋለሁ። አረ የእውነት በጣም ደስ ይላል። ግን አይከብድሽም? ለምን ይከብደኛል? ግዴታዬ ነው። በዛ ላይ ዳይፐር የምቀይርለት ህፃን ልጅ አይደለም። አዎ ልክ ነሽ። አምነን ትልቅ ልጅ ሆናል። በቅርቡ ግን የአምነንን ልጅ ዳይፐር መቀየርሽ አይቀርም። አምነን ልጅ አለው እንዴ? አንዱና መልካሙ ዜና እሱ ነው። የእውነት? ይሄንን ማመን አቃተኝ። ተይ እመኚ፣ ላንቺም የተሻለው ነገር እሱ ነው። የእውነት እህቴ አልሞተችም ማለት ነው? ማለትማ በእህቴ ልጅ ውስጥ እህቴን አያታለሁ። እባክህ የኔ ልጅ ነፍሷን አትረብሸው። እሷ ከእኔ ተለይታ ላትረብሽ አትችልም። ተው እንደዛ አትበል፣ ፈጣሪ ያውቃል። የኔ ልጅ አንተ ስህተት የመሰለህን ነገር እሱ በምክንያት ነው ያደረገው። እና ያለን ልጅ አምነን ትንሽ ምግብ ቅመስ እስኪ እባክህ። በቃኝ የኔ ልጅ፣ ባልወልድህም አሳድጌሃለሁ፣ እናትህ ነኝ። በቃ ወይዘሮ ዛራ ወደ ኪችን መሄድ ትችያለሽ። ካልክ ምን አደርጋለሽ?
አዲሷን አማችሽን ተዋወቂያት። ሰላም ጄሪ፣ እንዴት ነሽ? አቤት ማለቴ ወይዬ። በሉ በቃ አረብሻችሁ፣ እናንተ አውሩ። ያው እንግዲህ እንደ ቤተሰብ ተጫወቱ። ወይዘሪት ጄሪ፣ ከዚህ በኋላ ማውራት ይኖርብናል። ዘመድ ሆነሻል። አዎ እሺ። አምነን ተንከባከቢው። ግዴታዬ ነው። አሁን ላይ ታስፈልጊዋለሽ። እሺ አክስቴ። ቤሌን አቤት አቶ አምነን። ተነሽ ወደ ክፍልሽ ግቢ። እሺ ይቅርታ። ለምን? እኔ እንጃ፣ ግን ራስን ጠብቅ እሺ። ለማን ብዬ? ማንን ብዬ? ጓደኛዬ። ቆይ አንቺ ልጅ ምንድነው እየተከተልሽ የምትጨቀጭቂኝ? እኔ ያላንቺ ስለማይሆንልኝ ነው። እንግዲህ ምን ማድረግ ይቻላል? በህይወት መኖራችን የምንጠቅም ሰዎች ልንኖር እንችላለን። አዎ በጣም ታስፈልጊኛለሽ። ልታረቅ ነፈስ